መረጃ ፈልጌ ነበር። ምን አይነት መረጃ? እዚህ ሄርሜላ የምትባል ልጅ ወይ ደግሞ ጠዋት በድንገተኛ የገባ ሰው አለ? ሄርሜላ አራተኛ ፎቅ ላይ ወደ አራተኛ ፎቅ። እሺ፣ አመሰግናለሁ። ገዘችው ልጅ ምናምን ያው ችግር ይኑር አይኑር ሆስፒታል ውስጥ እንግዲህ እሱም ጭምር ነውና አንዲም ቀርበው ዶክተር መለያየት እንዳለብን ምናምን በሚል ነው በጣም እንትን ሲሉ የነበረው። ያንን ምክንያት በማድረግ ይመስለኛል ዛሬ ሆስፒታል የገባችው ቤተሰቦች እና ሆስፒታል እንግዲህ ምን እንዴት ደረጃቱ ምን ትሁን አሁን ሄደን ቤተሰቦች ቀስ ብለን እንግዲህ ለማየት እንሞክራለን። ያው ቤተሰቦቿም ሊኖሩ ይችላሉ። እንትን በማይል መልኩ ነው እንግዲህ ተደብቄ የምገባው እና ያው ትንሽ ጭምጭምታም የሰማሁት ነገር አለ። እንግዲህ ሰላም የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ እየተመሰገነ ይሁን። እናንተ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። እንግዲህ ቤተሰቦች ዛሬም ተመልሼ መጥቻለሁ። እንግዲህ ቤተሰቦች ዛሬ ትንሽ ከሄርሜላ ቤተሰቦች አካባቢ ሰው ደውሎልኝ ነበረ እና ያንን እንትን እንግዲህ ሄርሜላ ሆስፒታል መግባቷን ደውለው ነግረው ነበረ። ያንን ስሰማ እኔ ደግሞ ለቤተሰቦቼ ለምን እንደዚህ አይነን እንትን አላሳያቸውም በሚል እንግዲህ ዛሬ ካሜራ ይዤ መጥቻለሁ። ቤተሰቦቼ ያው እንግዲህ ትንሽ ከአብርሃም ጋር ተጋይተው ነበረ ትናንትና ከካሜራ ጀርባ ተገናኝተው ብዙ ነገር አውርተው ለመፍታት እየሞከሩ ነበረ። ያንን ደግሞ ያው አጠገባቸው ባልሆነም ያው እዛ ያሉ ጓደኞቹ ምናምን መረጃ አግኝቼ ነው ቤተሰቦችና ብዙ አውርተው ነበረ፣ ብዙ ተነጋግረዋል፣ ግን መግባባት ላይ አልደረሱም። አሁንም ያው እሷ የምትለው ያለችው በቃ ከሱ መራቅ እንደማትፈልግ ነው እያወራች ያለችው ቤተሰቦችና ያንን እንግዲህ በእንትን በማለት በጣም ትንሽ በጭቅጭቁ በጣም ኮንፊውዝድ ሆና ነበረ እና እንትን እንደዛ በጣም በጭቅጭቁ መግባባትም አልቻሉም። እንግዲህ አብርሃም አብረን መቀጠል የለብንም ይላል፣ እሷ ደግሞ ያው አብረን መሆን እንደሚፈልጉ ምናምን ነው እያወራች ያለችው፣ አብረን መሆን እንደምትፈልግ ማለት ነው። እና እንግዲህ ትናንትናም የሰራችው ቪዲዮ ያው ፕራንክ ምናምን ላድርገው ብላ እንግዲህ በወንድ መልክ መታ ነበረ። ያንን ሁላ እሱን እንግዲህ እንትን ለማድረግ ነው። እኔ ደግሞ እና አብርሃምን ብሆን እንግዲህ ያንን ነገር ደግሞ እሱ መፍታት የሚችለው አብርሃም ነው፣ ሌላ ሰው አይደለም። እሱ ከነ ቁርጥ አድርጎ በምንም በቪዲዮም በምንም ላለመገናኘት ቢሞክር እሷም የዛን ያህል ችካትልም ያው ትርቅ ነበር። እንግዲህ ችግሩ ያለው አብርሃም ጋር ስለሆነ እሷ ላይ መፍረድ አንችልም። ያው ግን ማታ ሁለቱ በጣም ሲጨቃጨቁ ነበረ። በጣም በቃ ማለት መለያየት እንዳለብን ምናምን በሚል ነው በጣም እንትን ሲሉ የነበረው። ያንን ምክንያት በማድረግ ይመስለኛል ዛሬ ሆስፒታል የገባችው ቤተሰቦች እና ሆስፒታል እንግዲህ ምን እንዴት ደረጃቱ ምን ትሁን አሁን ሄደን ቤተሰቦች ቀስ ብለን እንግዲህ ለማየት እንሞክራለን። ያው ቤተሰቦቿም ሊኖሩ ይችላሉ። እንትን በማይል መልኩ ነው እንግዲህ ተደብቄ የምገባው እና ያው ትንሽ ጭምጭምታም የሰማሁት ነገር አለ። እንግዲህ የሆነ አላቅም ብቻ ስላረገዘችው ልጅ ምናምን ያው ችግር ይኑር አይኑር ሆስፒታል ውስጥ እንግዲህ እሱም ጭምር ነውና አንዲም ቀርበው ዶክተርም ስላለ ገብተን ጠይቀን አናግረን ያለውን መረጃ አብረን ከቤተሰቦች ጋር ሆኜ እንጠይቅ ብዬ ነው ያሰብኩትኝና እንገባለን። አሁን ሆስፒታል ያለውን ነገር እናያለን አብረን። እስቲ እኔ ምን ማለት እኔ ለምን እንደገባች እርግጠኛ አይደለሁም። እስኪ አብረን እናይ አይሻልም? ቤተሰቦች እንትን ከማለት በፊት ያለውን ነገር እና እንሂድ እንግዲህ ቤተሰቦች ግን ማለት ነው። ቆይ መንገድ ከመጀመራችን በፊት አንዴ ማለት ያው የሆነ ጊዜም አንድ ጓደኛዋ እንግዲህ ቤተሰቦች እናንተም እንዳያችሁት እንትን ብላ ነበር የሆነ መረጃ ምናምን ስላለው ነገር ስለ ዱባዩ ነገር በደንብ እንትን ብለናል። ከሆስፒታል እንደወጣው ቤተሰቦች እስቲ ኤጀንሲ ሄደን ማለት ነው ያለውን ነገር ወደ ውጭ ልትሄድ እንደሆነ ነግራኛለች ጓደኛዋ በደንብ አማክራኝ እንትን ብላይ ነበርና አሁንም ሄደን ኤጀንሲ ውስጥ የጀመሩበት እንግዲህ ከአብርሃም ጋር ያው ፕሮሰስም ጀምሯል የሚባልም ነገር አለ። እኔ ትንሽ ግራ ያጋባል አይደል? ቤተሰቦች እዚህ ጋር የሆነ ነገር እዚህ ጋር የሆነ ነገር እያወዛገቡንም ይመስለኛል። እኔ አውቀውም ይመስለኛል አላቅም። ብቻ እዚህ ጋር
ሰሞኑን ያው እንደነገርኳችሁ መሬት ገዝታ ነበር አይደል? በሱ ስም ማለት ነው። ወይ እሱ ገዝቶ ቦታውን ይስጣት ወይ እሷ በሱ ስም ትግዛ አይታወቅም። መሬቱ ገዝታ እንደነበር ሰምተናል። አሁን ደግሞ ማለት ነው ያ መሬት እንዳለ ሆኖ አሁን ትናንት ዛሬ ሆስፒታል ታማ በሱ ጭቅጭቅ ምናምን ይበሉ እንጂ ለምን እንደገባች እርግዝናውን ክትትል ልታረግ ይሆን ልታስወርድም ይሆን አላቅም። ብቻ ለምን እንደሆነ አላቅም እዛ ሆስፒታል ያለችበት። ከዛም በተጨማሪ ግን ፕሮሰስ መጀመሯን ወደ ውጭ ልትሄድ ፕሮሰስ መጀመሯንም ሰምቻለሁ። እስቲ እዛ ኤጀንሲ ሄደን ማለት ነው ያለውን ነገር አብረን እናጣራለን ቤተሰቦች። ለምን ያው ከአብርሃም ጋር ሊጠፉ ነው ምናምን የሚባልም ወሬ አለ። በእርግጥ አንዳንዴ ሰው ማመን ከባድ ነው ቤተሰቦች። እያዘናጉንም ሊሆን ይችላል አይታወቅም። ምክንያቱም እሱም እዚህ ጋር ያልሆነ እንዲህ ምናምን ብሎ መቁረጥ ቢፈልግ ማለት ነው ከና አልፈልግም ብሎ ማባረር በብዙ ነገር በቪዲዮም በምንም ላለመገናኘት እንትን ይል ነበር ይሞክር ነበር ማለት ይሞክራል ብቻ ሳይሆን ያረጋውም ነበር። እሱ ራሱ ስለሚፈልግ ነው መገናኘቱን። ስለዚህ አሁን ደግሞ እንጠይቅና እና ቤተሰቦች እንግዲህ ያው መቁረጥ ከፈለገ አብርሃም መቁረጥ ይችል ነበር። ቁርጥ አድርጎ መተው ይችል ነበረ። እሱም እያዘናጋን ሊሆን ይችላል አይታወቅም። ብቻ ጥንቃቄ ማድረግ ነው። በሩታ በኩል ያለውን ነገር እኛ ጥንቃቄ እናደርጋለን ማለት ነው። እና ቤተሰቦች ያው እንግዲህ ያለውን ነገር አብረው ሊጓዙ ሊጠፉ እንደሆነ እንግዲህ አይደን እዛም አብረን ያለውን ነገር እናጣራለን ማለት ነው። እንደዛ የተሻለ ይሆናል። እስቲ አሁን ቅድሚያ ወደ ሆስፒታል ነው የምሄደው። ሆስፒታል እሷ ያለችበትን ሁኔታ ሄርሜላ ምን እያደረገች ነው፣ ምን ሆና ነው ሆስፒታል የገባችው የሚለውን አብረን እንሄዳለን። በተጨማሪ ደግሞ ከሆስፒታሉ በኋላ ደግሞ ኤጀንሲም እንዲህ ሰዓቷን ቆጠብ አድርጌ አሳያቸዋለሁ ማለት ነው። ኤጀንሲም ያለውን ፕሮሰስ አብረውን የጀመሩት አይደለም የሚለውን ደግሞ እዚህ ማቃቸው ሰዎች ስላሉ እዛ ሄደን እንጠያይቃለን ማለት ነው። ቤተሰቦች እንግዲህ ተከተሉን፣ አብረን እንሂድ። ካሜራማን እስከዛ ድረስ አጥፋውና አብረን እንሂድ። ሰላም እንዴት ነህ? አለን። መረጃ ፈልጌ ነበር። እዚህ ሄርሜላ የምትባል ልጅ ወይ ደግሞ ጠዋት በድንገተኛ የገባ ሰው አለ? ሄርሜላ አራተኛ ፎቅ ላይ ወደ አራተኛ ፎቅ። እሺ አመሰግናለሁ። እንግዲህ ቤተሰብ በእግር ለመሄድ ትንሽ ስለሚከብድ ሊፍት ልጠቀም ነው። ሊፍት ተጠቅመን እስካለችበትን ሁኔታ ትንሽ እናያለን። ያው ከእሱ ጋር አውርተናል። በቃ ይሄ የት ነው? እዚህ መሰለኝ አይደል? ቆይ እስኪ ወጥተዋል ማለት ነው። እንግዲህ ቤተሰቦች እዚህ ነበረ 303 ነበር አራተኛ ፎቅ ላይ ወጥታለች ማለት ነው። እስቲ ሌላ ሰው ካለ ላጣራ አላውቅም። እንግዲህ ያው ድንገተኛ ስለሆነ ትንሽ እንትን ነገር ከሆነ አላውቅም። እንግዲህ ወጥታለች። ማንን ልጠይቅ?